ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በአዲስ ቪዲዮ ዛሬም እንደገና ተገናኝተናል። የዛሬው የምሰራው ምግብ ሳሎና ይባላል። ዘይቴን ጨምሬያለሁ ጊዜ ለመቆጠብ። ዘይት ጨምሬያለሁ፣ ሞቅ ብሎልኛል። ሽንኩርት ጨመር፣ ሽንኩርቴን በዚህ መልኩ እያበሰልኩ እዚህ ጋር ዶሮ አዘጋጅቻለሁ። ዶሮዬም በሎሚ በጨው ዝብዝፍ አድርጌ አጥቤ አዘጋጅቻለሁ። እያንዳንዱን የምጠቀመውን ነጭ ሽንኩርትና ዝንጅብል፣ ደረቅ ቅመም እንዲሁም ዶሮ ያጣፍጡልናል፣ ሳሎና ያጣፍጡልኛል የምለውን እያንዳንዱን ነገር አዘጋጅቻለሁ። አብዛኛውን ምግብ ይሄ ቅመም ካሬ በጣም አብዛኛው ምግብ ላይ እጠቀማለሁ። በጣም ቆንጆ ቅመም ነው፣ ብትጠቀሙት አሪፍ ነው። እንግዲህ ተከታተሉኝ። ሽንኩርቱ በዚህ መልኩ እየበሰለ ነው። ጊዜ ሰጥተን እናበስላለን ማለት ነው። ሽንኩርቱን ያው እኔ ዶሮ ይበርከት ስለሚል ብዙ ነው ያደረኩት። እንደ ዶሮአችሁ መጠን መጨመርም ማሳነስም ይቻላል። በመቀጠል ከሽንኩርቴ ጋር ላቁላላው ዶሮዬን ጨመርኩ። ዶሮው ውሃውን መጠጥ እስከሚያደርግ ድረስ እቆያለሁ፣ እያገላበጥኩ እቆያለሁ ማለት ነው። ሽንኩርቱና ዶሮ በዚህ መልኩ እየበሰለ ነው። አሁን ውሃው እየጨረሰልኝ ነው። ደረቅ ቅመም እጠቀማለሁ። ሌሙን አስዋጥ፣ ወረቃ ጋር ጀልፈይ እና አንድ ሁለት ቃሪያ የደረቁ ቃሪያዎች ቆንጆ ጣዕም ይሰጠናል። አብሬ እሽት አደርገዋለሁ ማለት ነው። በመቀጠል ውድ ተመልካቾቼ ዝንጅብልና ቱም፣ ሽንኩርት በዚህ መልኩ አዘጋጅቻለሁ። ጨመርኩ ማለት ነው። አሁን ጨርሷል። ዶሮ የሽንኩርቱን ጣዕም ይወስዳል ማለት ነው። እሱ ጋርም ብዙ ስብቼ ያቁላላለሁ። ይመስላል። ምን ይመስላል? በነገርኳችሁ ቅመም አዘጋጅቻለሁ። እርድ፣ ካሬ፣ ቁንዶ በርበሬ እና ይሄ ካሬ ቁንዶ በርበሬ የትኛውም ዶሮ ያጣፍጥልናል የምንለውን ቅመም በዚህ መልኩ እንጨምራለን።
የትኛውን ቤት ውስጥ የምናገኘው ዶሮ ያጣፍጥልናል የምንለውን መጨመር እንችላለን፣ ሳይበዛ በትንሹ። አሁን የዛሬን የምሰራው ምግብ ብዙ ነው። ከዛ በጣም አርጌበታለሁ፣ ደግሞ ጨምር አርጌበታለሁ። ድንች አዘጋጅቻለሁ። ድንችን አንድ ላይ አበስላለሁ። ዶሮ እየበሰለ ስለሆነ ግዴታ ድንቹ መብሰል አለበት። ጨመርኩ፣ በዚህ መልኩ ጨመርኩ ማለት ነው። ይሄ በዚህ መልኩ እየበሰለ ነው። እስካሁን እንግዲህ በቲማቲሙና በራሱ ውሃ ብቻ ነው እስካሁን ያቁላላሁት ማለት ነው። ውሃ አልጨመርኩም። እንግዲህ ግን ውሃ ያስፈልገናል። ከዛ በፊት ግን ማጂ እና ክዝበራ፣ እርጥብ ክዝበራ ለሳሎና በጣም አስፈላጊ ነው። ከዚህ በኋላ ውሃ ጣፍ እያደረግን እናበስላለን ማለት ነው። እንግዲህ ተመልካቾቼ በዚህ መልኩ በስሏል። አሁን ውሃ አላረግበታለሁ። የሚያምር ከለር እየያዘ ነው። እንግዲህ ተመልካቾቼ የዛሬ ቪዲዮ ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። በጣም በስሏል። ደስ የሚል ከለር ይዟል። አበሳሰሉም ይኸው እንደምታዩት ነው። ድንቹም ሳይፈርስ በዚህ መልኩ ማቅረብ እንችላለን ማለት ነው። በጣም የሚያምር ከለር አለው። በጣም በስሏል። ከሩዝ ጋር በዚህ መልኩ ማቅረብ እንችላለን ማለት ነው። በሚቀጥለው ቪዲዮ እስክንገናኝ ሻሎም።